ስለዚህ አቋም ያስፈልጋል። በነገራችን ላይ ስኬታማ ለመሆን ስራ ይጠይቃል። እያንዳንዷ ቀን ውድ ነች አይደለችም? ውድ ቀን ከንቱን ነገር በመስማት ማሳለፍ የለብንም። እንድንሰቃይ አልመጣም እዚህ ምድር ላይ። ቢቻል ለመንፈስም ለአካልም የሚሆን ስራ መስራት አለብን። አስተሳሰባችንና ፍላጎታችን ምን መሆን አለበት? ተመሳሳይ አቅጣጫ መያዝ አለባቸው። ፈጣሪ የሚባርከን በዋልንበት ሐሳብ ላይ ነው፣ በዋልንበት ሰፈር አይደለም። ጭንቅላት የት ሰፈር ውሏል? በጣም አሜዚንግ የሆነ ቃል ነው ትራንስፎርሜሽን። ስለዚህ ትራንስፎርም ማድረግ ያስፈልጋል። ትራንስፎርሜሽን ደግሞ ከእጅ አይጀምርም። ብዙ ሰው ለመለወጥ የሚሞክረው ምኑን ነው? በየመንገዱ የምታዩት ኪሎግራሞች ምንን ነው የሚለኩት? አስተሳሰብን የሚለካ ኪሎ አለ። እያንዳንዷ ቀን ውድ ነች አይደለችም? ውድ ቀን ከንቱን ነገር በመስማት ማሳለፍ የለብንም። እያንዳንዷ ቀን ውድ ከሆነች በስንፍና ማሳለፍ የለብንም። እነሱን ነገሮች ለመስማት ዝግጁ መሆን የለባችሁ። ለምን? እናንተ ዓላማ አለ፣ የፈጣሪ ዓላማ አለ። ስለዚህ አቋም ያስፈልጋል። በነገራችን ላይ ስኬታማ ለመሆን ስራ ይጠይቃል። ለመውደቅ ነው ስራ የማይጠይቀው፣ መተው ነው ለመውደቅ። ስለዚህ ሀብታም ለመሆን ሩጥ አላልኩ፣ ነገር ግን አትስነፍ ነው። ኔጌቲቭ ነገር አትስማ ነው። መልካም የሆነውን፣ ጽድቅ የሆነውን፣ እውነት የሆነውን፣ በጎ የሆነውን፣ ማደግ የሆነውን፣ ከፈጣሪ ጋር የሚያገናኝህ የሆነውን፣ መትረፍረፍ የሆነውን፣ ፍቅር መስጠት የሆነውን ስራበት። እሱ ላይ እንድንሰቃይ አልመጣም እዚህ ምድር ላይ። ቢቻል ለመንፈስም ለአካልም የሚሆን ስራ መስራት አለብን። ኢትዮጵያውያን በማህበር የሰፈረብን ነገር ቢኖር የድህነት አስተሳሰብ ነው። ስለ ህይወትሽ ስታስቢ መጀመሪያ የሚመጣው ሐሳብ፣ የሚመጣው ስሜት፣ የሚመጣው ምስል ካልመጣ ምንም ምስል አይመጣም የሚል መልስ ነው የምትጽፉት። ወይኔ ምስል አልመጣም ስለዚህ የለውም አትበሉ። ስላላችሁ ሊሆን ይችላል ምስል ያልመጣ። ስለዚህ ምን ይታያችኋል የሚለውን እነዚህን ቢቻል በአንድ ምን አይነት ሐሳብ ለሚለው በአንድ ቃል ጻፉት፣ ካልሆነ በአንድ አረፍተ ነገር። ምን አይነት ስሜት ለሚለው በአንድ ቃል ጻፉት፣ ስሜቱን ካልሆነ በአንድ አረፍተ ነገር። ለምሳሌ ችግሬ ምንድነው ብሎ የሚያስብ ምኑን ያገኛል? ችግሩን። እንዴት ልለፍ መፍትሄ ከየት አገኛለሁ የሚል ምን ያገኛል? መፍትሄ ያገኛል። አልትጋጭም ከህሊናዬ ጋር። እንደዚህ ነው የተሰጠኝ፣ this is my blessing። እናንተም ብለሲንግ ወቁና በሱ ውስጥ ተቀብላችሁት በደስታ ኑሩበት። በሁሉም ፍሬ ማፍራት ስለሚቻል ማለት ነው። ስለዚህ ለውጥ ማምጣት አለብን ማለት ነው። አስተሳሰባችንና ፍላጎታችን ምን መሆን አለበት? ተመሳሳይ አቅጣጫ መያዝ አለባቸው። አለበለዚያ አስተሳሰቤ ወደ ኋላ፣ እዚህ ሀገር መለወጥ አይቻልም እያለ እንደገና ፍላጎት ምንድነው ሲል እኔ ሀገር ውስጥ መኖር ነው የምፈልገው። ይሄ ሰውዬ ወዴትም አይሄድም። ግልጽ ነው። እዚህም አይኖርም እዛም አይሆንም ነው። ስለዚህ ለምን እዚህ ቻሌንጅ ነው ይላል፣ እንደገና ደግሞ እዚህ መኖር ይፈልጋል ነው። ፍላጎታችሁ ጋር ሰላማችሁን እዛበት፣ ከዲዛይራችሁ ጋር እምነታችሁን ወይም አስተሳሰባችሁን እዛው ቦታ ላይ አንድ አቅጣጫ ላይ ማድረግ ያስፈልጋል። መልካም። ስለዚህ accept the unchangeables፣ ከማይቀየሩ ነገሮች ውጪ የማይቀየሩ ነገሮች አሉ ማለት ነው። ስለዚህ አያችሁ የኛ አሁን ትልቁ ጥበብ የሚባለው የማይቀየረውንና የሚቀየረውን ማወቅ። አንድ አስተሳሰባችሁ ይቀየራል አይቀየርም? ይቀየራል። እያልኩ ያለሁት ውጤቱን አይደለም፣ ሐሳቡን ብቻ መቀየር ይቻላል። ግጥም አድርጎ ፈጣሪ የሚባርከን በዋልንበት ሐሳብ ላይ ነው፣ በዋልንበት ሰፈር አይደለም። ጭንቅላት የት ሰፈር ውሏል? ጭንቅላት ጭንቀት ሰፈር ውሎ ብዙ ሰዎች ምን ያደርጋሉ መሰላችሁ? ጭንቅላታቸው ጭንቀት ውስጥ ነው ያለው፣ ግን ሰውነታቸውን የት ይወስዱታል? ወይ ቤተክርስቲያን ወይ መስጊድ ይወስዱታል። ምኑ ነው የሚባረክላቸው? ሐሳባቸው ይባረክላቸው። ምንድነው ሐሳባቸው? ምንድነው? ጭንቀት ተመርቆለት ይመለስ። ሐሳብህን ቀይር፣ ትራንስፎርም ታደርጋለህ። ለሐሳብህ ማስረጃ አትፈልግ። ዙሪያ ምንም ማስረጃ ላይኖር ይችላል። ፈጣሪ ግን በዛ ውስጥ አለ። ፈጣሪ ይችላል። you are changeable, your thoughts are changeable። ያንተ ሐሳቦች ሊቀየሩ ይችላል። ትለወጣለህ። ኤግዛክትሊ። ትልቁ የተሰጠን መሳሪያ የፈቃድ ኃይል። ብዙዎቻችን ግን ዓለም ሁሉ አትረባም ሲለን እረባለሁ ወደሚል ፈቃድ ለመሄድ ዝግጁ አይደለንም። ስለዚህ ማን ይምጣ? ፈቃድ። ልብ አድርጉ፣ ፈቃድ ትልቁ የተሰጠን መብት ነው በዚህ ምድር ላይ ፈጣሪ የሰጠን። ስለዚህ እሱን ይዘን ወደምንፈልገው መቀየር እንችላለን። change the changeable፣ unchangeableን እወቁት ነው የመጀመሪያው። ሐሳብህን የሚደግፍ ብዙ ማስረጃ መሬት ላይ ሊኖር ይችላል፣ አሉታዊ ሐሳብህን። ነገር ግን በልብ ውስጥ ያለውን ፍላጎትም ሊደግፍ የሚችል ማስረጃ ባይኖርም የሚደግፍህ ግን ፈጣሪ አለ።
ዓለም ከሚደግፍህ ፈጣሪ ከሚደግፍህ መርጠህ ያዝ። ፈጣሪ ሐሳብህ ባለበት ነገር ላይ ብለስ ሊያደርግህ ዝግጁ ነው። እኔ አልረባም ብለህ ከያዝ አለመርባትህ ይሰጣል። ፈልጎ አይደለም ይሰጣል፣ አዘህ ነው የሚመጣል። ስለዚህ ምን ለማዘዝ ዝግጁ ነህ ነው። በህይወታችን የምናገኘው ውጤት ሁሉ የውስጥ ፕሮግራሚንጋችንን። ቀና ማሰብ ኃላፊነት ነው። በአሉታዊ ኢንቫይሮንመንት ውስጥ ሆኖ ቀና ማሰብ ኃላፊነት ነው። እስቲ አሉታዊ አስብና አወንታዊ ጸሎት እያደረክ ህይወትህ ይለወጥና ያለ it's impossible። ሰው በልቦናው እንዳለው እንደዛው ነው የሚለው የፈጣሪ ቃል። ስለዚህ ልቦና ውስጥ የሚመላለሰው ምንድነው? ጥፋት ነው። ጥፋትን ታገኛለህ። ትራንስፎርም ማድረግ ትፈልጋለህ? ሐሳብን ብቻ ቀይር። ተአምር በዚህ ምድር ላይ መስራት ትችላለህ። በአንድ ቀን አትለወጥም፣ በሁለት ቀን አትለወጥም። በእርግጠኝነት ግን የሐሳብህ አይነት ውጤት በህይወትሽ ይገለጣል። ማንኝ እያላችሁ ነው ራሳችሁ? እስከዛሬ ባላችሁ መረጃ አይደለም፣ በፍላጎታችሁ እንዲህ ነኝ እኔ እስካሁን አልተገለጠም። ውሳኔው እናንተ፣ ማንም አይነካባችሁ። ሐሳቡን ያዘው መጀመሪያ። ከዛ ሐሳቡን የሚከተል ስሜት ይኖራል፣ ስሜቱን የሚከተል ለውጥ ይኖራል። until you change it እስክትቀይረው ድረስ ናው ፓራዳይማችን ያለው እዛ ነው። ስለ ህይወት ያለን ፓራዳይም እይታችን እዛ ውስጥ ነው ያለው። እይታ ከዚህ በፊት በነበረው ነገር በማስረጃ ሊሆን ይችላል። በማስረጃ ስለሆነ እውነት ነው ማለት አይደለም። እይታ የሚቀየር ነው። የማትፈልገው እይታ በህይወትህ ተገልጧል። አዎ፣ ወደምትፈልገው መጀመሪያ ምኑን ቀይረው? ሐሳቡን። እንዴት? ይሄ ስልጠና ይነግረናል። ከ0 እስከ 8 ዓመት ይሄ ሰብኮንሺየስ ማይንድ በእንደዚህ አይነት ፕሮግራም ይሆናል። ከሰብኮንሺየስ ማይንድ ውጪ ያሉት ምን ይባላሉ? አንኖንስ ይባላሉ፣ የማይታወቁ። ሰብኮንሺየስ ማይንድ የማያውቃቸው። ከ8 እስከ 12 ዓመት ክሪቲካል ማይንድ በሚባል ሰብኮንሺየስ ማይንዳችን ይዘጋል፣ ወይም ደግሞ ፊልተር ማድረጊያ ይኖረናል። you need to change decision። ውሳኔ ያለው እዛ ነው። ለዚህ ነው ብዙ ውሳኔ እየወሰንን ከውሳኔያችን አገነስ የምንኖር። ስንት ነገር እየወሰናችሁ ከዛሬ በኋላ የይቅርታ ሰው ሆኛለሁ ብላችሁ ወሰናችሁ አታውቁም? ከዛ የሆነ ቀን አንዱ መጥቶ ትግስታችሁን አላስጨረሰው እንዴ ይቅርታ ሰው ስላለና አልበዛም እንዴ ብለን ያጠራቀመውን ሁሉ አልደረማመስ ነው። አትታገል፣ ውሳኔ ወስን። ዊል ፓወርህን ከፈቃድ ጋር አድርገው። ከዛ አስተሳሰብን ቀይረው። እንዴት እንቀይረው ነው አሁን ስቴፕ ባይ ስቴፕ የምናየው እሱ ነው። አንተ የታለ የተቀየርከው? ስንት ነገር አስበህ አቅቶ ተጋጅተህ ቆመሃል። ግን ሰብኮንሺየስ ማይንድን ተጠቅመህ መለወጥ ስትችል ማለት ነው። ያንን ለማድረግ ክሪቲካል ማይንድ አመዛዝኖ ከዚህ በኋላ ከውስጥ ያለውን ብቻ ስለሚያስኖረን ክሪቲካል ማይንድ ክፍት ሲሆን ፊልተር ማድረግ ሲያቆም ነው ፕሮግራም የሚደረገው። በጣም የሚገርመኝ የፈጣሪ ስራ ሰከንድ ቻንስ ሰጥቶናል። አለበለዚያ በቃ በጣፈንታ which is subconscious mind ውስጥ ባለ ፕሮግራሚንግ ትኖራታለህ ነበር። የሰው ልጅ አልፋ ስቴት ውስጥ በሚሆንበት ጊዜ አትተኙ ስትሉ ምን ይሆናል? ክሪቲካል ማይንድ ፊልተር ማድረጉን ያቆማል። በዛ ሰዓት ላይ የምታዩት ነገር ሁሉ ልክ እንደ ህፃን ድጋሚ ሪከርድ መደረግ ይጀምራል። ፊልም ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ የምታዩት ህልማችሁን ሊሆን ይችላል፣ የምታዩት ፍላጎታችሁን ሊሆን ይችላል። አለኝ እያልክ ከተኛ ብዙ ነገር ወደ ሰብኮንሺየስ ማይንድ ይገባል። አለኝ የሚል በረከት ነው የምታስበው። ስለዚህ በህይወትህ መትረፍረፍና መኖር ይሰጣል ነው።